የ10 ሚሊዮን ብር ባለድል በስልኬ ነው የቆረጥኩት። ማታ ማለትም ከስራ እንትን ቤት ሰራርቼ ወደ ቤቴ ለእረፍት ስገባ የሆነ ሰዓት አላለ ዝም ብለ ስልከን እንትን ምንልባት አንተ ለከዛ በዛ በአጋጣሚ ቆረጥኩ። በአንዴ እንደዚህ 500 ብር ነበር ወደ ቴሌብር ልኬ እንትን ያልኩት። ከ5 ውጣው አንዱ ነው የወጣው። ብዙነህ አዲስ የዘንድሮ የኢትዮጵያ ሎተሪ አገልግሎት ዲጂታል ሎተሪ የ10 ሚሊዮን ብር አሸናፊ ናቸው። በቢሾፍቱ በዶሮ እርባታ ተቋም ውስጥ በሚሰሩበት ጊዜ ነው እድለኛ የሆኑት። ብርሃኑ ጎበዜ ደግሞ በኢትዮጵያ ሎተሪ አገልግሎት በታሪኩ ትልቁን ሽልማቱን 60 ሚሊዮን ብር አሸናፊ ናቸው። ባለትዳርና የ3 ልጆች አባት ሲሆኑ በባሌ ጎባ ብስኩትና ሻይ በመነገድ የሚተዳደሩ መሆናቸውን ይገልጻሉ። ሙሉ ለሙሉ ዲጂታል በሆነ አማራጭ ተደራሽ ሆነውና የወጣው የዘንድሮ ዲጂታል ሎተሪ በዲጂታል አማራጭ የሚቆረጥ መሆኑ ከወረቀቱ ይልቅ ረጅም ጊዜ ሳይበላሽ የመቆየትና የተደራሽነት ብልጫ እንዳለው እነግረውናል። ዲጂታል መሆኑ የሚያቀለው አንደኛ ነገር እጅሽ ላይ ባለ ስልክ ነው የምቆርጪው። ሁለተኛ ነገር ደግሞ ጠፋብኝ፣ ከልብስ ጋር ታጠበብኝ፣ አሊያም ተቀደደብኝ ምናምን የሚባል ነገር የለም። ስለዚህ ምንም ቢጠፋ እንኳን አሁን እኔ ብዙም እንትን አላልኩትም ተደውሎ እንደተነገረኝ። ስለዚህ ይሄ ደግሞ ቢጠፋብሽ እንኳን እነሱ አስታውሰው እንደሚደውሉ ነው ያረጋገጥኩት። በቴሌብር ሱፐር አፕ እና እሱ ጋር ገብቼ ነው የቆረጥኩት። በዚህ አመት ነው የጀመርኩት መቆረጥ የጀመርኩት። በዲጂታል መሆኑ በጣም ጠቃሚና በጣም የሚገርም ነው። መተግበሪያው ላይ ትገቢያለሽ። ከገባሽ በኋላ ማሽኑ ራሱ ይመርጥልሻል ወይም ራስሽ ቁጥር መምረጥ ትችላለሽ። እኔ ማሽኑ እንዲመርጥልኝ ነው ያደረኩት እና በጣም የተለየ ነው። ከወረቀቱ ጋር በምንም አይገናኝም። የዲጂታል ሎተሪው ሙሉ ለሙሉ በዲጂታል አማራጭ ተደራሽ በሆነበት ከጥቅምት 9 እስከ ጥር 9 2018 ዓ.ም ባሉት 3 ወራት ከ2 ሚሊዮን በላይ ደንበኞች እንደተሳተፉበት ተጠቁሟል። የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በትብብር በኢትዮጵያ ሎተሪ አገልግሎት ታሪክ ትልቁን ሽልማት 60 ሚሊዮን ብር ለባለዕድለኛው ያስረከበውን የዲጂታል ሎተሪ አከናውነዋል። የኢትዮጵያ ሎተሪ አገልግሎት ምክትል ዋና ስራ አስፈጻሚ ሙሉጌታ ታደሰ አገልግሎቱ ከግማሽ ክፍለ ዘመን በላይ ባስቆጠረ እድሜው ብዙዎችን የሀብት ባለቤት ሲያደርግ ቆይቶ ለታሪካዊ ትልቁ ሽልማቱ መድረሱን አውስተዋል። የ64 ዓመታት ታሪክ ሎተሪ ከትላልቅ ከተሞች እስከ ትናንሽ የገጠር ቀበሌዎች በተለያዩ መንገዶች በማሰራጨትና ተደራሽ በመሆን ብዙ ሺህ ደንበኞችን እድለኛ በማድረግ የቤት፣ የመሬት፣ የተሽከርካሪ ባለቤት አድርገናል። ሚሊዮን ብሮችን በመሸለም የብዙ ሺህ ሰዎችን ህልም አሳክተናል። ዛሬ ደግሞ ትልቁና ታሪካዊው የ60 ሚሊዮን ብር ሽልማት ላይ ለመድረስ በቅተናል። የዲጂታል ሎተሪ በሎተሪ አገልግሎት ታሪክ ትልቁን 60 ሚሊዮን ብር ለአንደኛ ባለዕድለኛው ከማስረከቡ በተጨማሪ ለሁለተኛ አሸናፊውና የአዲስ አበባ ነዋሪ ለሆነው የታክሲ ሾፌር አሸናፊ ማስረሻ 20 ሚሊዮን ብር አስረክቧል። በዲጂታል ሎተሪው ከ1 እስከ 3 ካሸነፉ ባለዕድለኞች በተጨማሪ 12 ባለዕድለኞች እያንዳንዳቸው የ1 ሚሊዮን ብር አሸናፊ መሆናቸውም ተገልጿል። የኢትዮጵያ ሎተሪ አገልግሎት ምክትል ዋና ስራ አስፈጻሚው ባለዕድለኞች ያገኙትን ገንዘብ በአግባቡ ተጠቅመው ለራሳቸው ቤተሰቦቻቸውና ለሀገር ጠቃሚ ስራዎች ላይ እንዲሳተፉ አሳስበዋል። የሚደርሳቸውን ገንዘብ በትናንሽ ነገር ሳታባክኑ ቤተሰቦቻቸውን እና ሀገራቸውን በሚጠቅም የንግድ ስራ በመሰማራት የሀገር ጠቃሚ ባለሀብት እንድትሆኑ በርትታችሁ እንድትሰሩ እንዲሁም በማንኛውም አጋጣሚ የሎተሪ ዕጣ አሸናፊ መሆናችሁን በመግለጽ የሎተሪ አምባሳደር ሆናችሁ እንድትሰሩ አደራ እላለሁ። የሽልማት መርሃ ግብሩ ለግለሰብ አሸናፊዎች ሽልማታቸውን ከማስረከቡ በተጨማሪ ለማህበራዊ ኃላፊነት ለባሌ ሮቤ ከተማ አቅመ ደካሞችና ጤና መድህን 1.8 ሚሊዮን ብር፣ ለአዲስ አበባ የጽዳት አስተዳደር ኤጀንሲ 2 ሚሊዮን ብርና ለአዲስ አበባ ደንብ ማስከበር ባለስልጣን 2.5 ሚሊዮን ብር እየሰጠበትም ነው። ከ1 እስከ 3 ያሸነፉት እድለኞች ራሳቸውና ቤተሰቦቻቸውን ከመጥቀም ባለፈ የአካባቢያቸውን ማህበረሰብ በሚጠቅሙ ስራዎች ላይ ለመሳተፍ እቅድ እንዳላቸው ተናግረዋል። እኔ ያለፍኩበትን እያለፉ ያሉ ሰዎችን እንደዚህ አይነት ቻሌንጅ የሚያጋጥማቸውን ወይ በገንዘብ እጦት ብቻ ብዙ ነገር አለ። እኔ ያለፍኩበት ስለሆነ በማቀው ደረጃ ከነሱ ጋር አብሮ ለመስራት አብሮ ለመለወጥ፣ ምክንያቱም የሰው ኃይል ያስፈልጋል። ቢያንስ እኔ ገንዘብና የስራ ፈጠራ ችሎታው ቢኖረኝ ምንም የሌለውን ደግሞ አብሬ እያሳተፍኩኝ አብሮ ለመቀየር የተሻለ ለመሆን ይሄ የተሰጠኝን ወይ ደግሞ ይሄ እድል ያጋጠመኝን ገንዘብ በእጥፍ አሳድጌ አቅመ ደካማ ለሆኑ ሰዎች እነዚህ ለመርዳት
ሀሳብ እናቀዳለን። እኔ ልሰራ ያሰብኩት የመጀመሪያ የቤት ችግር ስላለብኝ ቤት መግዛት ነው የምፈልገው። ከዛ በተረፈኝ ነገር ደግሞ የራሴን ቢዝነስ መስራት እፈልጋለሁ። እኔ በምችለው ሙያ ነው የምሰራውም፣ ያው ዶሮ ነው። ያንን ስራ ማስፋት እፈልጋለሁ። በዛ ጎበዝ መሆን እፈልጋለሁ። ሙሉ ለሙሉ የዲጂታል አማራጮችን የተጠቀመው የዲጂታል ሎተሪ በኢትዮጵያ ሎተሪ አገልግሎት ድረገጽ በቴሌብር ሱፐር አፕ በ8989 አጭር የጽሁፍ መልእክት ብሎም በድምጽ አማራጮች ተደራሽ የሆነ መሆኑም አጽንኦት ተሰጥቶበታል።